ላለው ምንም ነገር ትላንት ያደረገው ለዛሬ እምነት ሆኖልናል። ሰላም ተመልካቾቻችን እንዴት አላችሁ? ይህ መሰረተ ክርስቶስ ቤተክርስቲያን ሚዲያ ነው። አሁን የምንገኘው በአዳማ ከተማ ነው፣ ናዝሬት። እንግዲህ ናዝሬት ማለት የመሰረተ ክርስቶስ ቤተክርስቲያን ጅማሮ ታሪክ ያለባት ከተማ ነች። አሁን ደግሞ በጣም በሚያስደንቅ ሁኔታ የምንገኘው በመሰረተ ክርስቶስ ቤተክርስቲያን የመጀመሪያው ጌታን ያገኙት ሰው የመጀመሪያ ተጠማቂ 10 አባላት መካከል አንዱ የሆኑት ጋሽ ባቲ አንሰርሙ ቤት ነው የምንገኘው። የእግዚአብሔር ስም የተመሰገነ ይሁን። በጣም ደስተኞች ነን እዚህ በመገኘታችን። እዚህ አጠገቤ የወንጌላዊ ባቲ አንሰርሙ ልጅ ይገኛሉ። እስኪ እንተዋወቅ ስሞትን። እታገኘው ባቲ አንሰርሙ እባላለሁ። እሺ ጋሽ ባቲ እንግዲህ እዚህ ነው የኖሩት። አሁን ዛሬ ቤታቸውን ያሳዩናል። ምን ያህል ልጆች ነው ያላቸው? 10 ልጆች አሉት። 7 ወንዶች 3 ሴቶች። 7 ወንድ 3 ሴት አለ። እኔ 6ኛ ልጅ ነኝ። አሁን ምን ያህል ናችሁ በህይወት ያላችሁ? በህይወት ያለን 4 ነን። 6 ወደ ጌታ ሄደው። 6 ሁላችሁም በጌታ ነበራችሁ? የእግዚአብሔር ስም የተባረከ ይሁን። እስኪ ስለ እናቶትም ትንሽ ነገር። እናቴ ወይዘሮ ፋይቱ ዳዲ ትባላለች። እሷ ጌታን ቶሎ አልተቀበለች። አባታችን ግን ወንጌል ያስተምራታል፣ ማታ ማታ ይነግራታል። ተጽዕኖ ግን አላረገባትም። ምክንያቱም በጸሎት ነው እግዚአብሔር ለውጥ የሚያመጣው ብሎ ስለሚያምን ምንም ተጽዕኖ አላረገባትም። እሷ ረጅም ጊዜ ሮብና አርብ እስከ 9 ሰዓት ትጾማለች እና ስትጾም ሚነግራትን ሁሉ ጊዜ ይላታል፣ እባብ የሰይጣን ፈረስ ነው እና እባብ ስታይ ሰይጣን እንደሆነ እወቂ ይላታል። እሷም እባብ ካየች ትገላለች፣ አትተውም። ምክንያቱም እሱ ከሚነግራት አንፃር። ግን ያው ጾመኛ ስለሆነች እስከ 9 ሰዓት አትበላም እና እሱ ሮብና አርብ ብቻውን ነው ምሳ የሚበላው፣ አትቀርብም። ለምን 9 ሰዓት ነው የምትበላውና እንዲሁ ሲሉ ሆስፒታል ኃይለ ማርያም ማሞ ሆስፒታል ተቀጥሮ እሱ በጥበቃ ተቀጠረ። ከጥበቃ ጌታን እዛው አገኘ። ከዛ በተነገረው ወዲያውኑ ነው ለሌሎች ደግሞ ሼር ማድረግና መንገር የጀመረው። እናታችን ለጥቂት ጊዜ ኃይለ ማርያም ማሞ ሆስፒታል በምግብ አብሳይነት ሰርታለች። ግን ልጆች ማሳደግና ስራው ስላልተስማማላት ወደ ግብርና ገባች እና ግብርና ስራ ትሰራለች፣ እህል ታመርታለች። ገበሬዎች አብረዋት ይሰራሉ። እዚህ አካባቢ ነው የምታርሱት ነበር? ይሄ አካባቢ ማለት ነው። ይሄ ዙሪያችን ያለውን ቦታ ይታረስ ነበር። ግብርና ትሰራለች። መልካም እናት ስለሆነች ለሰዎች መልካም ነው የምታስበው። ደግም ናት። ሰዎች እሷ ጋር መጥተው ምንም ነገር ሳያገኙ አይሄዱ እና እንትኑን ጌታን ግን ረጅም ጊዜ ፈጀባት ለመቀበል። ብዙ ጊዜ ቆየቱ። በ40 ዓመተ ምህረት ተጋብተዋል አባቴና እናቴ። 1940 ነው የተጋቡት። ተጋብተዋል እና ረጅም ጊዜ ብትቆይም መጨረሻ ላይ ጌታን የተቀበለችው በመማሯ አይደለም። አንድ ቀን ከቤታችን በላይ የሆነ የእብድ መቃብር አለ። እዛ መቃብር ዘንዶ ታየ። ዘንዶ ሲታይ ሰፈርተኛው አይተው ጠሯት፣ አሳዩት። ዘንዶ ግዙፍ ነው፣ አይኑ ትላልቅ ነው አለች። በጣም ፈራች። ወይ ጌታ ሆይ እሱ ሰይጣን ፈረስ ነው ያለኝ ይሄው ሊሆን ይችላል። ጌታ ሆይ እጄን ያዘኝ፣ ነፍሴን ላንተ ሰጥቻለሁ። ብቻዋን ነው ንስሐ የገባችው። ንስሐ ከገባች በኋላ ሰዓት ላይ አባታችን ለምሳ ይመጣል። ሲመጣ አሁንም ዘንዶ ጉድጓድ ገብቶ ነበር፣ ተመልሶ ወጣ። ሲወጣ ሰዎች አባታችንን ሲጠሩት ምን ሆነው ነው የሚጣሩት? በዚህን ሰዓት ፀሐይ ነው ቀን ነው ሲሏት፣ አረ ጠዋት እኮ አንድ ዘንዶ መጥቶ ነበር ትለዋለች። አሃ ፈረሱን ላከልሻ ሊወስድሽ ነው ይላታል። አይወስደኝም፣ ነፍሴን ለኢየሱስ ሰጥቻለሁ አሜን ብላ በዛ መለሰች። ያን ዘንዶ ማን ይምታው? ዱላ ይዘው ሲከተሉት ወደ ምስራቅ ሄደሽ በጣም ከመንደሩ አርቀው ሸኝተውት ተመለሱ።
ዘንዶ ሄደ። ከዛ በኋላ አልተመለሰም። እሳቸው ይዛን ገብ በቃ በዛ ምክንያት ጌታን አገኘች። በዛው ጌታን አገኘች። እናቷ ሞታ ደግሞ ለእናቷ አንድ ስለነበረች እናቷ በህይወት አለፈች። ስታልፍ ውርስ ምን ተላከላት? ከሰሜን ሸዋ አጎቶቿ ጨሌና ከብቶች ይዘውላት መጡ። ያን ከብቶች ተቀበለች፣ ጨሌውንም ተቀበለች እና ግን ፈጫሳ አላረገች፣ ቤት ውስጥ አስቀመጠች። ፈጫሳ ምንድነው? ይሄ ያረጉና ቅቤ ሊቀቡት። ጨሌው ይቀባ። አዎ እንትን ምንድነው መስዋዕት ማለት ነው። መስዋዕት የሚሰጠውን አላረገችም። ግን ሰዎች እንደዛ ያመልኩ ነበር ቤተሰቦቿ ማለት ነው። እና ያን ጨሌ ያስቀመጠች። አሁን ጌታን ከተቀበለች በኋላ ያችን ሙዳ ያነሳቻት ጨሌ ያለችበትን እንትን ሙዳ ተበስታ ባይጥ እንትኑ ጨሌው ተበጣሷል። ስትከፍተው ተበጣሷል። እኔን ራስሽን ከአይጥ ያላዳንሽ እኔ ምን ታድኝኛለሽ አለችና ከክሩ ላይ በሳህን ላይ ጅምግግ አረገችና እንደ ዘር እርሻ ውስጥ ዘራችሁ። ጨሌውን ዘራችሁ። በቃ ከቤት አስወገደችው። ከዛ ጌታን ተቀበለች። ከአባታችን ጋርም ተጠመቀች። አብረው ተጠመቁ። እዚህ ጋር ፎቶአቸውን እያየው ነበር። እቺ እናታችን ናት። ወይዘሮ ፋይቱ ትባላለች። ይሄ አባቴ ነው። ይሄ ደግሞ ወንድሜ ነው። ማን ይባላል? ዮሐንስ ባቲ የመጀመሪያ ልጃቸው። የመጀመሪያ ልጅ ሴት ልጅ አለች። ይሄ ሁለተኛ ልጅ። አዎ እሺ። ሁለተኛ ልጅ ዮሐንስ ራሱ ትንሽ ነገር ሰምቻለሁ። የአዳማ ከተማ ከንቲባ ነበረ። ከከንቲባነት በኋላ ጡረታ ወጣ። በቃ ስራ ሰርቶ ከንቲባ ነበረ። የአገልግሎቱን በከንቲባነት አረገ፣ ጨረሰ። ጡረታም ወጥቶ ነው ትንሽ ታሞ ወደ ጌታ ሄደ። ያን ጊዜም ያመልክ ነበረ፣ ያመልካል። እርሶ እሺ። ስለዚህ ጌታን እርሶ አልተወለዱም? እናቴና አባቴ ጌታን ሲቀበሉ እኔ አልተወለድኩም ይመስለኛል። ስለዚህ በጌታ በሆነው ነው የወለዱኝ ማለት ነው። የእግዚአብሔር ስም የተመሰገነ። አሜን። በደንብ እንጫወታለን። እስኪ አሁን ስለ ቤቱ እንግዲህ ይሄ ጋሽባቲ ይኖሩበት ጋሽባቲና ባለቤታቸው ፋይቱ ይኖሩበት ቤት እንደሆነ ሰምተናል። እስኪ ስለ ቤቱ ነው። መጀመሪያ እዛ ጋር ከዚህ ፊት ትንሽ ቤት ነበረች፣ እንደ አእምሮ ክንፍ ነበረች። አባታችን ከዛ በኋላ ነው ይሄንን የሰራው። ከ50 ዓመት በላይ ይሆነዋል ቤቱ፣ ከ50 ዓመት በላይ ይሆነዋል። እና ይሄንን ሰራ። ያኛውን ቤት እንደ ኩሽና ይጠቀሙበት ነበረ። ወደዚህ ገባን ማለት ነው። ወደዚህ ገባን። እዚህ ውስጥ እየኖሩ ነው እሳቸው ወደ ጌታ ይሄ? አዎ እዚህ እየኖረ ነው የሞተው። እሺ እስኪ ዞር ዞር እያለን ቤቱን እንየው። እሺ ስንት ምን ያህል ክፍሎች አሉ? 2 ክፍል አለው። መኝታና ሳሎን አለው። አሁን ከፊት ለፊት የተቀጠለው ንፋስ ስለበዛ ቅርብ ጊዜ ነው እሱ የተቀጠለው እንጂ ኗሪነቱ ይሄ ነው። ኗሪው ቤት ይሄ ነው። ይሄ በቃ ያስታውቃል። ከዚህ ወዲህ ነው ረጅም እድሜ ያለው። ከዚህ ወክ መኝታ ቤት በወዳኛው ሳሎን ያለው። ይሄ ግቢያችሁ ነው እናንተ እንግዲህ? ይሄ ግቢ ነው። 1000 ካሬ ሜትር ነው። 1000 ካሬ ሜትር ነው። እና ከዚህ ወዲያ እንዲም ቆርቆሮ አሁን ነው የተሰራው። ይሄ በሙሉ ይሄ ቤት ሳይሰራ እርሻ ነበረ። በቆሎ የክረምት በቆሎ ይዘራበት ነበር። እርሻ ነው። የክረምት እርሻ የምንጠቀምበት ነበር። ማዘር እዚሁ አካባቢ ነበር የሚያርሱት ማለት ነው? አዎ ይሄ የምታዩት ሜዳውን ይሄንን እሷ ነች የምታርሰው። ስለዚህ ጋሽባቲ ማለት ምንድነው ከስራቸው ላይ ከዛ ከስራ በኋላ ደግሞ እርሻ እሷን ያግዛታል፣ ግብርናውን ያግዛል። እሺ እንዴት ነበር እስኪ ማለት እዚህ አካባቢው ላይ እንግዲህ እሳቸው የመጀመሪያው ሰው ናቸው ጌታን ሲያገኙ ማለት ማማም ጌታን ሲያገኙ ፋይቱም ምን ነበረ የሰው ጎረቤት ምናምን ምላሹ? ያው ጎረቤት እንደዚህ ጌታን መቀበልን አለመቀበል እንዳሁኑ አያውቁም። በቃ እንደ ጉርብትናቸው ብቻ ነው የሚያስቧቸው እንጂ ሃይማኖታቸው ተለየ የሚል ሀሳብ አያውቁትም። ሃይማኖታቸው ተለይቷል ወይም ከኦርቶዶክስ ወጥቷል። እሱ ኦርቶዶክስ ቄሶችንም አይፈራም። ጌታ አዳኙ ጌታ ነው፣ ጌታን ተቀበሉት፣ አካሄዳችሁ ልክ አይደለም ብሎ ከቄሶች ጋር የሚሟገት ነው፣ የሚከራከር ነው። ያውቁታል ቄሶቹ። ጎረቤት ግን
በጉርብትና ነው በቃ የሚያውቁን የሚቀርቡ። ግን ማታ ማታ ከመንደሩ ቤት መዝሙር የሚዘመረው እኛ ቤት ማታ ማታ መዝሙር ይዘመራል፣ ቃል ያካፍለናል፣ ይጸለያል። በዚህ በእኛ ሁኔታ ይመስለኛል እግዚአብሔር ሰፈሩ ጤናማና ሰላማዊ ነው። ምንም ችግር የገጠመው ነገር የለም። የእግዚአብሔር ጥበቃ በስቶልን ማለት ነው። ከዛ ግን አሁን የኃይለ ማርያም ማሞ ሲሰሩት የነበረው ስራ አለ። ከዛ በኋላ እንዴት ነው ወደ አገልግሎት ውስጥ የገቡት? እሳቸው እዛው እየሰራ ይልኩታል እስከ ደደር ድረስ። ደደር የሚባል አገር ድረስ ሄዶ ኦሮምኛ ተናጋሪዎች ናቸው እዛ አካባቢና በኦሮምኛ ሄዶ ያገለግላል። እሳቸው በሁለቱም ቋንቋ ነበር ያገለግላቸዋል። ይመለሳል። ያው ከጥበቃ ወደ ካርድ ክፍል ቀይረውታል። ካርድ ክፍል ላይ ካርድ ካወጣ በኋላ ህሙማን እንዲቀመጡ ታካሚዎች፣ ከዛ በኋላ ዶክተሮቹ ቢሮ ገብተው ሕክምና እስኪጀምሩ ወንጌል ለታካሚዎች ያካፍላል። እንደዛ ነው የሚያካፍለው። አዎ እንደውም እዚህ ታሪክ ላይ ምን ሰምቻለሁ፣ እንግዲህ በቤተ ክርስቲያናችን ታሪክ በደንብ የሚታወቁት ጋሽ ሚሊዮን በለጠ ለሕክምና ኖት ሚስዮናውያኑን ለማግኘት ይመስለኛል ወደ ትውስቴ የሚለው መጽሐፋቸው ላይ ነው ያነበብኩትና ሚስዮናውያኑን ለማግኘት ኃይለ ማርያም ማሞ ሆስፒታል ሲመጡ ከዛ እነሱን እስኪጠብቁ ድረስ ጋሽ ባቲን ያገኟቸዋል በር ላይ ማለት ነው። እና ጋሽ ባቲ እስከዛ ድረስ እነሱን እስካገኝ ወንጌል መሰከሩልኝ ብለው መጽሐፋቸው ላይ ተጽፏቸው። እንግዲህ ጋሽ ሚሊዮን በለጠ ማለት በቤተ ክርስቲያናችን ታሪክ የመጀመሪያው የመሰርሶት ቤተ ክርስቲያን ዋና ጸሐፊ ናቸው። በአፍሪካም ደረጃ ራሱ የመጀመሪያው ጥቁር የሜኖናይት ወርልድ ኮንፈረንስ ፕሬዚዳንት ናቸው። ትልቅ አባት ናቸው። በሌላም የሰማሁት በጋብቻም ራሱ የመጀመሪያው በቤተ ክርስቲያናችን ስርዓት ጋብቻ የፈጸሙ ሰው ናቸው። ለእሳቸው ራሱ ወንጌል መስክረዋል። ይናገራል። ሰው ካገኘ ወንጌል ጌታ አዳኝ ነው ብሎ ሳይመሰክር በምንም አይነት ካጠገቡ አይሄዱም። ይመሰክራል። ከዛ በኋላ ሆስፒታል ውስጥ ሰዎች ታካሚዎች አያድሩም፣ ተኝተው የሚታከሙ ካልሆኑ በስተቀር ደጅ ለጊዜው ከተማውን ሳያውቁ ሲቀሩ ከገጠር ከምናምን የመጡ ሆስፒታሉ አጥር ስር ሌሊቱን ለማሳለፍ ጠጋ ብለው ይቀመጣሉ። ምን ሆናችሁ ተቀመጣችሁት? አይ ማደሪያ ያተን ምናምን የእግዚአብሔር ቤት አለ ኑ ሰብስበው ነው የሚያመጣው። እዚህ ይመጣል። እናታችን ቡና አፍልታ ምግብ አዘጋጅታ የእግር ውሃ ሙቃ ሰታ እና አድረው ጠዋትም እንደዛው ቁርስ አዘጋጅታ ቡና አፍልታ ትሸኛቸዋል። አንድ ቀን ግን ምን አለች? ሰዎች ብዙና ብዙ የተለያየ ቋንቋ ስለሚናገሩ ኧረ አንተ ሰው አንድ ቀን ጅብ አምጥተህ ልጆቹን እንዳታስፈጃቸው አለች። አይ እግዚአብሔር ወደኛ ቤት ጅብ አይልክም፣ ሰዎች ናቸው የሚመጡት ብሎ መለሰላት። እና እንደዛ ነው የሚያገለግል የነበረው። እሺ ትንሽ ቤቱን ደግሞ ገብተን እንወስድ። እሺ እንግዲህ ይሄ ነው የጋሽ ባቲ መኖሪያ ማለት ነው። ይሄ ሁሉ አዲስ ነው። በቃ እነኚህ እዚህ ጋር የነበረ ድሮ የነበረ ኩሽና የሆነው ፈርሶ ይሄን ተካ ነው። ይሄ እንግዲህ ሳሎን ነው። ኦኬ ይሄ ሳሎን ነው የምንኖርበት፣ ቤተሰብ የሚኖርበት ነው። ይሄ መኝታ ክፍል ነው። እና ግብርና ነው የምሰራው እናቴ አይደለም። አንዳንዴ እህል እዚህ ጋር ይከመራል። ጎተራ የገባው ከጎተራው የተረፈው እዚህ ጋር ይከመራል። በጆንያ ታስሮ በስልቻ በምናምን ተደርጎ እዚህ ጋር ይቀመጣል። ቤተሰብ በፍቅር በሰላም አብረን እንኖራለን። እንግዶችም ሲመጡ እዚሁ ነው የሚያድሩ፣ እዚሁ ያድርፋሉ። ብዛት ከሆስፒታል አካባቢ የሚያመጣቸው ሰዎች ብዛት ካላቸው ግቢው ሳር አለው፣ ሳር ላይ ይነጠፍና ግቢ ውስጥ ያድራሉ። ውጪ ይስተዋል። አዎ ያድራሉ። ቤት የሚያድሩ ሴቶች ሲሆኑ ቤት ያድራሉ። ከትንሽ ሕክምና ለትንሽ በሽታ ሕክምና ከመጣ እስከ አራስ ድረስ ነው የሚያመጣው። አራሶች ይመጣሉ፣ ይታረሳሉ። መንገድ የሚሄዱ ከሆነ በእግር ወገባቸው እስኪጸና ለአንድ ሳምንት እናታችን ታረሳቸዋለች። አንድ ጊዜ ግን አንድ አራስ ይዞ መጣ ወጣት። እቺ ወጣት አንድ ሳምንት ቆየች። አዎ ቆየችና እሄዳለሁ ግን ልጁን ይዤ አልሄድም አለች። እና ምን እናድርግ? ለሰው ስጡ
በኋላ አባቴ ወንድሙ ሴት ልጆች ስለነበሩት ወንድ ልጅ አሳድግ ብሎ ጠራው። ሲጠራው የሱ እንጀራ እናት ሆና ለልጁ እናት የሆነች መታ ልጁ ይዛው ሄደች። በወንድሙ ስም እንዲያድግ ማለት ነው። እቤት ከወሰዱ በኋላ ትንሽ ሲቆይ እሱ ራሱ 2 ወንዶች ልጆች ወለደ። ግን ልጁን አሳደጉት። አሳድገው ጎረምሳ ከሆነ በኋላ አሳዳጊዎቹ ሞቱ። ሲሞቱ ሰዎች ምን ይሉታል? አንተን እኮ እነኚህ ሰዎች አይወልዱህም፣ የወለደህን የሚያውቀው አቶ ባቲ ነውና ሄድና ጠይቅ ይሉታል። ልጁ ይመጣና እኔን ማን ወለደኝ አንተ ታውቃለህ አሉ ሲለው፣ እናቱ ደግሞ ትምህርቷን ጨርሳ የአንድ መስሪያ ቤት ኃላፊ ሆናለች። አሰላ ለስብሰባ ስትሄድ ጎራትልና አድራሻውን ትሰጣለች። የኔ አድራሻ ይሄ ነው ብላ እንግዲህ ልጁ አንድ ቀን መጠየቁ አይቀርም የሚል ሐሳብ ሳያድርባት አይቀርም። ለጋሽ ባቲ ነው የምትሰጣቸው። አድራሻውን ለሱ ሰጥታ ትሄዳለች። አሁን ልጁ መጣ፣ ያሳደጉት ሞቱ አይደለም። ልጁ መጣ ጠየቀው። ልጄ እኔ ወስጄ ላደርሳ አልችልም፣ ግን አንተ አቅም ካለ ከቻልክ አድራሻውን ሰጥሃለሁ፣ መፈለግ ትችላለህ አለ። እሺ ስጠኝ አለው። ሰጠው። ልጁ ቀጥታ እናቱን አገኘ እና ወደ ቤተሰቦቹ ተመለሰ። እስከዛ ድረስ እዚህ እናንተ ጋር እስከዛ ድረስ አጎታችን ጋር ነበር የሚያድገው። አደገ ማለት ይሄ አሁን እንግዲህ የጋሽ ባቲም ከእንደገና ደግሞ እናታችሁም በዚህ የነበራቸው ነገር ይሄ እንዴት ነው? ይሄንን ልብ ማለት በፊትም የነበረ ነው እንዴት ነው ማለት ሰዎችን የመውደድ ነገራቸው ራሱ ይሄ አንዱ ወንጌል የሚመሰከርበት መንገድ ነውና እንዴት ነው ከዛ አንፃር ያላቸው ነገር ይሄን ልብ ነው? እነሱ መጀመሪያኑ ሰው ወዳድ ናቸው። አባቴ ሰዎች ተጎድቶ ማየት አይፈልግም፣ በጣም ያዝናል ለሰዎች እና እናቴም ደግሞ ተመሳሳይ ነው። ሰው ኖሮት እንዴት ሰው እየተቸገረ ያ ሰው ብቻ ይበላል እና ያም ሰው መብላት አለበት የሚል ሀሳብ ስላላት አሁን ልጆች ያላቸው ችግረኛ የሆኑ እሷ ጋር ይመጣሉ። ከጎተራ እህል ሰፍራ ልጆቻችሁን አብሉ ብላ ትሰጣለች እና መተው ሳይገለገሉ ከእሷ ጋር አይሄዱም። በቃ እነሱ ባህላዊ የሰውን መውደድ የሰውን ማቅረብ ነው ሀሳባቸው እንጂ ወንጌል እንሰራለን የሚል አይደለም አስተሳሰባቸው። ሰውን መርዳት ሰው እስከሆነ ድረስ ሰው መርዳት አለብን በሚለው እንጂ አገልግሎት እያገለገልን ብለው አይደለም። ግን አባታችን አማርኛ ይችላል፣ ኦሮምኛ ይችላል። መጽሐፍ ቅዱስ ማንበብ እንዲችል ትምህርት ቤት ገባ። ማታ ማታ ትምህርት እየተማረ መጽሐፍ ቅዱስን በደንብ ማንበብ ማስረዳት ቻለ። ከዛ ለእናንተ እዚህ ቤት ውስጥ ያስተምራሉ? አዎ። እናንተም ትምህርታችሁን ተማራችሁ? እኛ ተማርን፣ አስተማሩን። ትምህርታችንን ገላውዲዮስ 12 ድረስ ጨረስ። አሁን እርሶ የት ነው የሚኖሩት? ድሬዳዋ ነው የምኖረው። አንድ 42 ዓመት ሆኖኛል። በ77 ነው የሄድኩት ድሬዳዋ። በእህቴ ምክንያት ነው እዛ የሄድኩት። አሁን ሌሎቹስ የጋሽ ባቲ ልጆች የት ነው የሚኖሩት? አንዱ እንግሊዝ ነው የሚኖረው፣ አንዱ አሜሪካ ነው የምትኖረው፣ አንዱ ከኛው ቤት በላይ እዚህ አዳማ ላይ ነው። አዳማ ላይ ነው። ምን ያህል የልጅ ልጆች? ከዛ 14 የልጅ ልጆች እንደገና የልጅ ልጅ ልጆች ደግሞ 4 አሉት። እግዚአብሔር ይመስገን፣ በጣም ደስ ይላል። ስለዚህ እንግዲህ ይሄንን ይመስላል። አሁን እዚህ ማን ነው እየኖረ ያለው? የወንድማችን ልጅ የይስሐቅ ከዮሐንስ ተከትሎ የተወለደው የሱ ልጅ ናት። ይሄን ቤት የምትጠብቀው የጋሽ ባቲ የልጅ ልጅ ማለት የልጅ ልጅ ናት። እሷ እዚህ ትኖራለች። እሷ ደግሞ ልጅ አላት፣ ልጆች አላት። እግዚአብሔር ይመስገን። እችኛዋ የመጀመሪያ ልጅ ናት። ንፍታሌም ባቲ ትባላለች። የመጀመሪያ ልጅ ነች። እሳቸው የመጀመሪያ ልጅ ከዮሐንስ ታላቅ ማለት ታላቅ ነች። እሺ እዚህ ጋርም ደግሞ ሌላ ፎቶ ይታያል። እዚህ ጋር ደግሞ ያለችው እናታችን ወይዘሮ ፋይቱ ነው። ካረጀች በኋላ ማለት ቅርብ ጊዜ ታማ ነው። እዚህ ጋር መቼ ነው ወደ ጌታ ሄዱት እሳቸው? በ2011 ሐምሌ 29
ከአባቴ 25 ዓመት ወደ ኋላ ዘግይታ ነው። እሳቸው ጋሽ ባቲ በስንት ዓመት? በ1986 መጋቢት 20 ነው የሞተው እሱ። እሳቸው ደግሞ በ2011 እዚህ ነበር የሚኖሩት። እዚሁ ነው የምትኖረው። አዎ ወደ ጌታ እስከሄደች እዚሁ ቤት ነው የምትኖረው። አቤኔዘር የእግዚአብሔር እርዳታ አቤኔዘር ፈጥኖ ደርሶልናል። በፊታችን ላለው ምንም ነገር ትላንት ያደረገው ለዛሬ እምነት ሆኖልናል። እሺ ተመልካቾቻችን ቆይታችን እንደቀጠለ ነው። የመሰረተ ክርስቶስ ቤተክርስቲያን 75ኛ ዓመት እያከበርን ነው የምንገኘው። አሁን ያለነው አዳማ ነው። አዳማ ደግሞ በቤተክርስቲያናችን ታሪክ ብዙ ሁነቶች የተከናወኑበት ከተማ ነው። ዛሬ ደግሞ የተገኘ ነው እንግዲህ በባቲ ኢንሰርሙ ቤት ነው። እንግዲህ ከእሳቸው ልጅ ጋር ቆይታ እያደረግን ነው የምንገኘው። እሳቸው በቤተክርስቲያናችን ታሪክ የመጀመሪያው ጌታን ያገኙ የመጀመሪያዎቹ 10 ተጠማቂዎች የሆኑ ናቸው። ባቲ ኢንሰርሙ ልጃቸው እዚህ ጋር ታገኘው ባቲ ከኔ ጋር አሉ። እንግዲህ ጨዋታችንን እንቀጥላለን። ቤቱን ቅድም ዞር ብለን ስናይ ነበረ። በጣም ደስ የሚል ነገር እየሰማን ነው። የእግዚአብሔር ስም የተባረከ ይሁን። እስኪ ትንሽ አሁን ደግሞ ስለ ጋሽ ባቲ ንገሩን። ማለት እንዴት ነበረ ጌታን ሲያገለግሉ የነበረው? አገልግሎታቸው ምን ይመስል ነበረ? እሱን ንገሩን። እሱ አንድም ስራው ላይ ባለ ጊዜ የሚያገኛቸውን ታካሚዎች ወንጌል ይነግራቸዋል። በመንገድም ደግሞ ያገኛቸውን ሰዎች የሚያውቁትን ሰላም ካለ በኋላ ጌታ እንደሚያስፈልጋቸው ይገልጽላቸዋል። ትራክት ደግሞ ትራክት ይዘው ከተማ ላይ መሰከሩ ነበር። ትራክት ይሰጣል እና የጌታን አዳኝነት በይበልጥ ሰዎች ወደ ጌታ እንዲመጡ ብዙ ጊዜ ይቀሰቅሳል፣ ያስተምራቸዋል፣ ይነግራቸዋል፣ ይረዳቸዋል። ችግር ካለ ችግራቸውን አብሮ ይካፈላል፣ ይረዳቸዋል ማለት ነው። አሁን ሚስዮናውያኑ ነበሩ እንግዲህ ነበሩ። እንዴት ነው ከሚስዮናውያኑ ጋር የነበራቸው ግንኙነት? ሚስዮናውያን የአሜሪካን ተወላጆች ናቸው። ብዙውን ጊዜ እንደውም እኛን ሁሉ ይጋብዙን ነበር። ልጆቹን ሰብስበው ይጋብዙ ነበር። አዎ ይጋብዙናል። እናታችን ስትወልድ ደግሞ የአራስ ጥሪ ብለው ፖፕኮርን አፍክተው ለሕፃኑ ልብስ ገዝተው መተው እዚህ መተው ይጠይቋታል። ከዛ በኋላ ደግሞ እናታችን ያው እንግዲህ እንደ ባህላችን ገንፎ ይደረጋል አይደለም? ገንፎ አገንፍታ ታቀርብላቸዋለች። ዴሊሺየስ ፉድ ይላሉ። ገንፎ በጣም ይወዳሉ። ገንፎ በጣም ይወዳሉ። ያን ገንፎ ታረግላቸዋለች። አንዳንዴ ልጆቻችሁን ይዛችሁ ኑ ይላሉ። ቤተክርስቲያን ሁሌም ቤተክርስቲያን እንሄዳለን እኛ ከአባታችን ጋር ማለት እናታችን መሄድ ከመጀመሯ በፊት ማለት ነው። እኛ እንሄዳለን። እሁድ እሁድ እዛ አምልከን ወደ ቤት እንመለሳለን። እዛ ሆስፒታል ግቢ እዛ ከህንጻው መሀል ላይ ያለች አንድ አዳራሽ አለች። እዛ ውስጥ ነው የምናመልከው እና አምልከን ወደ ቤት እሁድ እሁድ እንመለሳለን ወደ ቤታችን ማለት ነው። ጌታን ያገኙ ሰዎች አሁን ከውጭ የሚያሉ እዛ ነው የሚያመልኩት። እዛ ውስጥ ነው። ይሄኛው ቤተክርስቲያን ከመሰራቱ በፊት እዛ ነው የሚመለከው። እዛ ነው የሚመለከው። ቤተክርስቲያኗ ከተሰራች በኋላ እንትን ስደት መጥቷል። ቤተክርስቲያኗም ተዘግቷል። በየሰው ቤት ነበር የሚመለከው። ያን ጊዜ ያስታውሳሉ እርሱ? አስታውሳለሁ። እንዴት ነበር? እና እንትን በተለይ እዚህ አካባቢ ማን የሚባሉ ተፈራ የሚባሉ ሰው እዛ ቤት ይመለክ ነበር። እና ከዛ በኋላም ደግሞ ወታደሮች እንትን ይሉ ነበር፣ ያሳድዱ ነበር፣ ያስፈራራሉ፣ ያሳድዳሉ። እንዴት ነበረ የተሰማቸው ስሜት? ወንጌላዊ ባቲ ቤተክርስቲያን ስትዘጋ ያን ጊዜ ስትዘጋ እግዚአብሔር በራሱ ጊዜና በራሱ ሰዓት ይሄ ሰልፍ ነው እንግዲህ መንግስት ያደረገው ነው። መንግስትም ምንድነው ጴንጤዎቹ መሀል ኢህአፓዎች ይደበቃሉ የሚል አመለካከት አላቸው። በዛ ምክንያት ነው የተዘጋው ነው የሚሉት እንደምሰማው ማለት ነው።
አባታችን ያን ጊዜ ታሞም ነበር። ጡረታ ወጥቷል። ስትዘጋ ጡረታ ወጥቷል 1974 ጡረታ ወጥቷል። ከዛ በኋላ ከጡረታ ወጣ ትንሽ እንደቆየ ስትሮክ ይሄ የደም ግፊት ስትሮክ ያዘው ማለት ነው። ሆስፒታል ገባ። ሆስፒታል እያስታመምን ሳለ የሐኪሞች ቦርድ ምንም መድኃኒት አንሰጠው፣ ምክንያቱም መድኃኒት ቢሰጠውም የሚጠቅመው ስላልሆነ ህይወቱ ትንሽ እስካለ ድረስ ተስፋ አለው ባንልም እስካለ ድረስ ቤት ወስዳችሁ እርዱታል። አሁን ቤት አመጣ ነው። 5 ደቂቃ አይቆይም። ከወደዚህ ወደ ግራ ወደ ቀኝ ገልብጡኝ ሲል ያቃጥለኛል ነው የሚለው። እጁ አይሰራም፣ እግሩ አይሰራም። ስመለ አንደበቱ ብቻ ሙሉ ስትሮክ ነው። አንደበቱ ብቻ ነው የሚናገረውና አምጥተን 15 ቀን እንደቆየን እስቲ የእግሮችን ጣቶች ሳብ አርግልኝ አለኝ። እኔ በዚህ ሳብ ሳረቅ ቋ አለ። በቃ ድኛለሁ አለ። ዳንኩኝ አለ። ወዲያው ወንድሞቼ ዮሐንስና ይስሐቅ ተከታታይ ናቸው አይደለም? እነሱ ግራና ቀኝ ይዘውት ቤት ውስጥ መራመድ እንትን አሉት፣ አለማመዱት። ከዛ በኋላ ትንሽ እየጠነከረ መጣ። በዚህን ሰዓት ዳነ የሚለውን እነኛ ዶክተሮች ሰሙ። ቀጥ ብለው ነው የመጡት። ይቅርታ አርግልን፣ እኛ በተማርነው መሰረት ነው ይሄንን ያልነውና ይቅርታ አርግልን፣ እግዚአብሔር አድኖሃል አሉት። እውነት ነው፣ እናንተ እንደተማራችሁት ነው የተናገረችው። የኔ ከእግዚአብሔር ስላላለቀ ነው። ስለዚህ እኔ ቅይማት የለኝም ከናንተ አላቸው። እነሱ ሄዱ። ከዛ በቃ ደጅ መውጣት ጀመረ፣ ራሱ መቻል ጀመረ። ከዛ በኋላ እየጠነከረ ሞጆ ድረስ ሞጆ የሚባል ሀገር እዛ ድረስ ይሄድ ነበር። ወንጌል ለማስ ይሄድ ነበር። ደደርም ሄዶ ያስተምር ነበርና በዚህ መሃል አንድ ቀን ህልም አለመ። ህልም አየሁ ዛሬ ሌሊት አለ። ምን አየ? አቶ ገመዳ ባሩዳ በእሳት ቁልፍ ቤተክርስቲያኗን ሲከፍታት አየሁ አለ። ይሄ እንግዲህ ከእግዚአብሔር ነው የሚጠበቀው አለችው። እናት አሉ መጽሐፍ ላይ አሉ ገመዳ የሚባሉ ባልና ሚስቶች። አስቴር ትባላለች ባለቤታቸው፣ ሆስፒታል ሰራተኛ ናቸው እና በእሳት ቁልፍ አባል ናቸው። የቤተክርስቲያን አባል ናቸው። በእሳት ቁልፍ ቤተክርስቲያኗን ሲከፍታት ያኔ ተዘግታ እንዳለ ተዘግቶ እንዳለ ሲከፍታየው ብሎ ብዙ አልቆየም የመንግስት ለውጥ ሲመጣ። ከዛ ቤተክርስቲያን ተከፈተች። 1983 ተከፈተች። እሳቸው ወደ ጌታ ሄዱት በ1986 ስንት አመት ነው? 15 አመት ቆይቶ ነው የሞተው። ከስትሮኩ ከዳነ በኋላ 15 አመት ነው። ከስትሮኩ ከዳኑ በኋላ በቃ 15 መንቀሳቀስ ጀመረ። መጨረሻ ግን ያው ስትሮክ ነው ተመልሶበት የሞተው። 80 ስንት አመት ኖሩ? 15 አመት። 15 አይ አጠቃላይ እድሜያቸው በእድሜያቸው 88 አመት ነው። 88 አመት። እስኪ ስለ ቤተሰባቸው እናወራ። ማለት ለልጆቻቸው ምን አይነት አባት ነበሩ? መልካም አባት ነው። እናታችን ኃይለኛ ነች ማለት በቁጥጥር እሷ ከበድ ትላለች። ምን አሉ ወንድሞቼ? አባታችን እናታችን ቢሆን እናታችን አባታችን ብትሆን ጥሩ ነበር አሉ። ለምን? አባታችን ውጪ ይውላል አይደለም? ብዙን ጊዜ እሷ ግን ትቆጣጠራለች። እያንዳንዷን ትምህርት ቤት ሄዱ መጡ የት ሄዱ ሁሉን ትቆጣጠራለች። አባታችን ቁጥጥር የለም፣ ኃላፊነቱን ለሷ ሰጥቷታል። እና እሷ ሁሉንም ነገር አስተካክላ ስለምትቆጣጠር እሱ ምንም አይናገርም። የቤቱን ኃላፊነት እናታችን ነው የወሰደችው። እሳቸው እንግዲህ ቅድም እንደነገሩኝ ግብርና ትሰራለች፣ ልጆቿን ታሳድጋለች፣ ትቆጣጠራለች። ስራውን በሙሉ ራን ታረጋለች። እሳቸው እንዴት ነበር ህይወታቸው? ቤተክርስቲያን ትሄዳለች፣ አምልኮ ሰዓት ትሄዳለች። ቅርብ ጊዜ ግን ከሴቶች ህብረትም ጋር ትጸልይ ነበር። ቅርብ ጊዜ እስከ ሞተች ድረስ ማለት ታማ እስከ ሞተች ድረስ ቤተክርስቲያን ትሄድ። እዚሁ ሰሜን ትሄድ ነበር። እናንተስ እንዴት ነበር
ማለት ቤተክርስቲያን ውስጥ የነበራችሁ ነገር? እኛ ያው እንሄዳለን እናመልካለን ወደ ቤት እንመጣለን። ያን ጊዜ እንደዚህ ሰፋ ያለ ነገር አልነበርም። ያው አምልኮ ላይ የልጆች ክፍለ ጊዜ ሲኖር በልጆች ክፍለ ጊዜ እንሳተፋለን። ከዛ ቤት ደግሞ ይመጣሉ ከመጽሐፍ ቅዱስ ታጠናላችሁ? አዎ መጽሐፍ ቅዱስ ማታ ማታ ይነግረናል። መዝሙር እንዘምራለን። በጣም መዝሙር ይሄን አካባቢ በደንብ እንደሚሰማ ነው የምንዘምረው። ዘምረን ይጸለያል እንተኛለን። ዘምራል አሁን ከዛ ማለት ከስራ ማለት በስራ በነበራቸው ነገር በሆስፒታል ውስጥ በነበራቸው ነገር እንዴት ነው ከስራ ሰዎች ጋር ከዛ ከሚስዮናውያንም ጋር በጣም ነው የሚግባባው። በጣም አልኩ እኮ ከፍቅራቸው የተነሳ ግብዣ ሁሉ ይጋብዙናል አልኩ እኮ። ቤት ልጆችን ዛሬ እራተኛ ቤት መብላት አለባቸው ብለው ቤተክርስቲያን ይጋብዙናል፣ ቤታቸው ይጋብዙናል፣ ይረዳሉ። አንድ እህታችንን እቺን እንዳውም ሚስዮናዊ ነች ያስተማሯት ደደር ወስደው። ደደር ተምራ ነርስ ናት እሷ። እነሱ ናቸው ሚስዮናውያን ናቸው ያስተማሩት። ዮሐንስንም ባይብል አካዳሚ ሚስዮናውያን ናቸው ያስተማሩት። ባይብል አካዳሚ ነው የተማረው። ባይብል አካዳሚ ነው። እንዴት ነው እሱ ወደ አዳማ ከንቲባነት የመጣው? ወደ አዳማ ከንቲባነት የመጣው መዘጋጃ ይሰራ ነበር እና መዘጋጃ ላይ ለሰዎች መልካም ነገር ስለሚያደርግ ይሄ ጉቦ ምናምን የሚሉትን ሰዎች አሳዶ ነው የሚያጠቃው። ለህግ ያቀርባቸዋል። አይፈልግም ጉቦ። ስለዚህ ታዋቂ ነው በከተማው። ስለዚህ በከንቲባ ምርጫ ጊዜው ተወዳደረ። ከንቲባ ምክትል ከንቲባ። ስለዚህ በጣም የሚገርሙ ትላልቅ ልጆችን አፍርተዋል። አዎ አሉ። 6 ልጆች አሉት። 6 ልጆች አሉ። እግዚአብሔር ይመስገን። እንደው ሌላ ቀረ የሚሉት ስለ ባቲ መነገር ያለበት የሚሉት የሚነግሩን ነገር ምንድነው? አባታችን እንግዲህ መልካም ነው፣ ለሰዎች አዛኝ ነው። ሰዎች እንዲጠቁ አይፈልግም፣ ሰዎች እንዲጎዱ አይፈልጉም እና በሰፈሩም ደግሞ በቃ ከሰውም ጸብ የለውም። በሰላም በፍቅር ነው የሚኖረው። ማህበረሰቡ እንዴት ነበር ከማህበረሰቡ ጋር? እና እሱ አንድ ደግሞ የረሳው ሳልነግር የቀረሁት ሰዎች ቡና አፍልተው አምልኮ የሚያረጉበትን ዛፍ ይቆርጣል፣ አያስቀምጥም። አድባር ቆረጠ፣ ዛሬ ሞታል ነገ ይሞታል ሲሉ እሱ ምንም እዚህ አካባቢ ያሉትን አምልኮ ያጠፋቸዋል። ምንም አይልም ማህበረሰቡ፣ ምንም አይናገሩትም። እሱን አይናገሩትም። ለምን አላውቅም። አይናገሩትም። ለምን ቆረጥክ ምናምን ብለው ማንም አይጋፈጠው። ያጠፋሉ፣ ዛፎችን ያጠፋል። ሰዎች አምልኮ አድባር ነው ብለው ከተቀመጡበት ያን ዛፍ ይቆርጠዋል። በቃ ያጠፋቸዋል። እና ምንድነው ማለት ምክንያቱ ምንድነው? እስኪ ማለት እንዲህ አይነት ይነግራቸዋል። ይሄ የሰይጣን አምልኮ ነው። ሰይጣንን ማምለክ ነው። በዛፍ አይመለክም፣ በእንጨት አይመለክም። ጌታ አለ የሚመለክበት ኢየሱስ ክርስቶስ ይባላል። ያስተምራቸዋል። ከእምቢ ካሉ ዛፉን ይቆርጣል። በቃ መልሰው። እናንተ አካባቢ ብዙ አምልኮ ይደረግ ነበር ማለት ነው? አዎ ዛፍ አለ። በተለይ እንዲህ ወደ ላይ ዛፎች ነበሩ፣ ትልልቅ እነኚህ ግራር ዛፎች። እዛ ስር ይሄ የአምልኮ ጊዜ አለ። በግንቦት በምናምን ጊዜ ቡና ያፈላሉ፣ ምን ይላሉ። በዛን ሰዓት እሱ ያን ዛፍ ያስወግደዋል፣ እንዳያመልኩ፣ እዛ ስር እንዳያመልኩ። ስለ ጌታ በጣም ደጋግሞ የሚናገሩት ነገር ምንድነው? ማለት ጋሽ ባቲ ስለ እግዚአብሔር ለእናንተ ደጋግሞ የሚነግሯችሁ ነገር ምን ነበር የሚያስታውሱት? እሱ ምንድነው የሚያስተምረን? ጌታ ኢየሱስ አዳኝ ነው። ሰው በጌታ ኢየሱስ ካልዳነ በስተቀር ደህንነት የለውም። ጌታ ኢየሱስ አዳኝ ነው። ለነፍሳችን ጌታ ኢየሱስ ነው። ወኪላችን እሱ ነው። በእግዚአብሔር ዘንድ የሚቆምልን እሱ ነው። ስለዚህ ከሱ ውጪ ደህንነት የለም። እሱን ብቻ ማምለክ ነው ዋናው ቁም ነገር።
በጌታ ከሆነን ከምንም እንጠበቃለን ይላል። ከምንም ተባቂያችን እሱ። ቤተሰቦቻቸውስ አሁን የእናታችሁን ቤተሰብ የእሳቸውን ቤተሰብ ጌታን ሲያገኙ የነበራቸው ምላሽ ምን ነበር? የአባቴ ቤተሰቦች በቃ ራሱን የቻለ ሰው ስለሆነ ለምን እንዲሆን እንዳሁን አላሉትም። ብዙውን ጊዜ የአምልኮ ስርዓት ስላላቸው ብዙዎች በህይወት አልቆዩም። እህቶቹም ወንድሞቹም ቶሎ ነው የሞቱት እና የሉም። የእናታችን አያት ግን የአባቷ እናት ያሳደገቻት ነበረና እሷ ግን አባታችን የእግዚአብሔርን ቃል አስተምሯት እዚህ ቤት ጌታን ተቀብላ ነበር። አያቷ ማለት ነው የአባቷ እናት አያት ጌታን ተቀብላ ነበር። ወንድሞቿ 2 ከእህቷ ጋር 3 የጌታ ልጆች ናቸው። ሌሎቹ ያወሩት አሉ እዚህ በታች ወደ ወለንጭት ይመስላል። ወደ ወለንጭት ይኖራሉ። ጌታን ያመልካሉ እነሱ። እግዚአብሔር ይመስገን። ይሄ አሁን የአምልኮ ምንድነው ሰሜን መሰረተ ክርስቶስ እንግዲህ ከዛ በኋላ ቁጥራችሁ እየጨመረ ሄደ። በጣም ብዙ የሆነ ሄደ። ከነሱ ከመጀመሪያዎቹ ተጠማቂዎች መካከል ናቸው። ቁጥራቸው ግን እየጨመረ ሄደ። በጣም ብዙ የሆነ ሄደ። ከዛ ምንድነው ማለት እዚህ የነበረው እስኪ ስለ አምልኮ እርሶ የሚያስታውሱት ነገር ነው? አምልኮ ኳየር ቡድን አቋቁመው ነበር። ቤተክርስቲያን እሁድ የሚዘምሩ ዘማሪያን አሉ እና ይዘምራሉ። ፕሮግራምም አለ፣ የጸሎት ፕሮግራም አለ። ወንጌላውያኖች በየሰው ቤት እየሄዱ ይጎበኛሉ፣ ያነቃቃሉ ማለት ነው። ይሄን እናቃል። እናንተስ አሁን ይሄ ስደቱ የነበረ ጊዜ እዚህ ቤት ውስጥ እንዴት ነበር? ይጸልያል። እኛ እዚሁ እንጸልያለን፣ እንዘምራለን። ሌሎች ሰዎችም እዚህ መጥተው እዚህ የመጡ ግን አላየሁም። እዚህ እኛ ሌላ ቦታ ነው የሚያመልኩት። ቤቶች የተመረጡ ቤቶች እዛ ነው የሚያመልኩት። እዚህ ግን እናንተ እኛ የቤተሰብ ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ በጣም ደስ ብሎኛል። በእውነት በጣም ነው ደስ ያለኝ ከእርሶ ጋር በማሳለፌ ስለ ወንጌላዊ ባቲ ሰርሞ በሰማሁት ነገር ስለነበራቸው ህይወት የሰማሁት ነገር ትልቅ ታሪክ ነው። ይሄ በቤተ ክርስቲያናችን እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ በመሰረተ ክርስቶስ ቤተክርስቲያን ያኔ የተዘራው ዘር ዛሬ ብዙ አፍርቷል። በጣም አፍርቷል። በመላው ኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ትገኛለች። እንግዲህ በአንድ ሰው የጀመረው ታሪክ ዛሬ በጣም ሰፍቷል። እንግዲህ 75 ዓመት ሆኖናል። አሁን 75ኛ ዓመታችን እያከበርን ነው። በዚህ አጋጣሚ እርሶንም እንኳን አደረሰዎት እንኳን አብሮ አደረሰን እና ስለሰጡንም ጊዜ ስላሳለፍነው ጊዜ በጣም እናመሰግናለን። እግዚአብሔር አምላክ ይባርኮት። አሜን። እናንተም ተባረኩ፣ ለበረከት ሁኑ። እንዲሁ ደግሞ ሌሎችንም ታሪኮች እንድታወጡ እግዚአብሔር ይርዳችሁ። አሜን።